አሁን ሰው ለምንድነው መከራ የሚያየው ተብለን ብንጠይቅ መልሳችን ምን ይሆናል? ሁል ጊዜ ደስታን እየጠበቅን ነው የምንኖረው። ከዛ የሚያስለቅሰን ነገር የመጣለት ስብርብር ብለን እንወድቃለን። የለቅሶ ሸለቆ ውስጥ እንዳለን እንረሳዋለን። ምን እንላለን? እንዴት እገሌ ሊከዳኝ ይችላል? ይከዳል እንጂ እንዴት አይከዳም? ሸለቆ ውስጥ ነው ያለው። ይጎላል። ፍቅርም ይጎላል እኮ። መዋደድ ራሱ ይጎላል። ውድ ጓደኝነት ይጎላል። እንደ መጀመሪያው ስንት አሁን ራሱ ክብራችን እየቀነሳል እንደሚመጣው መጀመሪያ ጤና ይስጥልን ያልነውን ሰውዬ ከዛ ጤና ይስጥልን ከዛ ጤና ይስጥልን እየቀነስነው ነው የምንመጣው። ልናየው የቸኮልነውን ሰው 3 ቀን አብረነው ከቆየን በኋላ እየቀነስን እንደውም እግዚአብሔር ራሱ እንደው 5 ቀን አብሮን ቢቀመጥ የምንለምደው ነው የሚመስለኝ። እንደው እውነት ለመናገር ማለት ነው። እንደው አያደርገውም እሱም እንጂ ጭንቅላታችን ሳያስተካክል ወደ ቅድስና ሳይመራው እሱም ቢሆን ያ ትዕቢት እንደሚጎዳን ስለሚያውቅ አይገለጥልንም እንጂ ቅዱስ ሚካኤልን ቢሆን ብናገኘው ከሳምንት በኋላ ጓደኛ እንደምናደርገው ምንም ጥርጥር የለውም። ክብር እየጎደለ ፍቅር እየጎደለ የመጀመሪያ አካባቢ ሰው ጓደኛ ሲሆን እንድን የሚለ እንትኑን ልስጥህ ቆይ እንትን እሾህ እንዳይወጋ ቆይ ድንጋዩን ላንሳለህ። ከዛ በኋላ ፍቅሩ እየጎደለ ሸለቆ ውስጥ ነው ያለ ነው። እየጎደለ ዱሮ ኧረ በስላሴ ዱሮ በጭቃ እግሩን ሲረግጠው ችግር የለም አስባ ረገጥክኝ የሚለው ሰውዬ በኋላ መሬቱን ጭቃ ቀባ ብሎ ነው የሚናደደው ማለት ነው። ደንባራ አስታውል አትሄድም ብሎ ይናደዳል። ለምንድን ነው? ሰው የሚጎል ስለሆነ እንዳኖሩት አይገኝም።